ጠጥቻለሁም ራሴን ለማጥፋት እንዲገለኝ በረኪና እውነት ቀይ ባቄላ ጥሬውን የምትመገቡ ሰዎች ህመም ሊያመጣባችሁ እንደሚችል ታውቃላችሁ። ለጋሽ ስዩሜ 100 ሺህ ብር ለጤናው የሚሆን ስላላችሁ በእውነት ዘውዱ ገዳይ በነጻ ተፈታ ስንል ምንም ያላረገን ቲክታከር አስረው ስለሱ እንድናወራ ለማድረግ ይሞክራልና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ ምን ይፈጠር ነበር? ሴቶች ፎይ ነበር የምትሉት? የቲቪ ፕሮግራም አቅራቢዋና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብ ቀርቦባት ከነበረው ክስ በነጻ ሰማልኝ በረከት ገበሬው ያለጠፈችውን ማታ ዛሬ ከጠበቃችሁ ለ1000 ሰዎች የቴሌ ብር ዕዳችሁን ከፍላለሁ አለች። ከግብር ከፋዮች 380 ቢሊዮን ብር በመጪው ዓመት ለመሰብሰብ ውጥን መያዙን የአዲስ አበባ ገቢዎች ቢሮ ብዙ ጊዜ አስከፊ የሚባሉ እስር ቤቶች ስናስብ አይምሯችን ውስጥ ቀድሞ የሚመጣው ጓንታናሞ ነው። ነገር ግን ማርያም ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው እንደተለመደው ማይ ፋሚሊ ይሄ ቪዲዮ ለብዙዎች እንዲዳረስ ላይክ ማድረጋችሁ እንዳትረሱ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ፣ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። የዘውዱ ገዳይ በነጻ ተፈታ ስንል ምንም ያላረገን ቲክታከር አስረው ስለሱ እንድናወራ ለማድረግ ይሞክራሉ። እሱ ነገ ጧት ይፈታል። ስለማይፈታው የዘውዱ ጉዳይ እናውራ። ስለማይፈታው የዘውዱና የመሰሎቿ ጉዳይ ባለፈው አንድ ዘገባ ነግራችሁ ነበር። አንድ የህወሓት ኮሎኔል 9 ሴት እንደደፈረ የ12 ዓመት ህፃን የምትገኝበት 9 ሴት ሌሎችም በጣም በብዛት ይደፈሩ እንደነበረና መደፈራቸው እንዳይነገሩ ወደ ጦር ግንባር እየላኩ እንዲሞቱ ያደርጓቸው እንደነበረ ቆስለው ሲመለሱ ራሱ ቁስላቸው ሳይደርቅ እንዲሞቱ ብቻ ስለሚፈልጓቸው ቁስላቸው ሳይደርቅ ወደ ግንባር ይልኳቸው እንደነበረ ነግሬያችሁ ነበር። አሁን ስለ ቲክታከር እንድናወራ የሚፈልጉት እሱ ይፈታል። ስለማይፈታው ጉዳይ እናወራ። የዘውዱ ገዳይ ለምንድን ነው የተፈታው? ስንት ሴት ነው የደፈራችሁት? የህወሓት ኮሎኔሎች፣ የህወሓት ጀነራሎች ለምንድን ነው የሬዲዮ ኦፕሬተሮቻችሁ አብዛኞቹ ቆንጆ ሴቶች የምታረጉ? ሙያውን ስለሚያውቁት ነው እነሱን እየመረጣችሁ ቆንጆ ሴቶች ሬዲዮ ኦፕሬተር የምታሰለጥኑት? ስንት ሴት ደፍራችኋል? ስንት ሴቶች የማይፈልጉትን ህፃና አርግዘው ወልደዋል? ወደፊትም እናየው ይሆናል። አጀንዳን ቀይር ጎበዝ። እነዚህ ሰዎች በሴቶቻችን ላይ እያደረሱትን ያሉትን ግፍ ደጋግመን እንናገር፣ እናጋልጥ። እስከ መቼ ይቀጥላል እንደዚህ አይነት ነገር? እስከ መቼ እህቶቻችን እየተደፈሩ ይኖራሉ? እስከ መቼ? ስለዚህ ጉዳይ እንጠይቅ። ስለዚህ ጉዳይ አብዝተን እንናገር። ሰላም ለትግራይ ህዝብ። የዚህ ልጅ ጉዳይ ሶሻል ሚዲያ ላይ አሁን ላይ አነጋጋሪ እየሆነ ይገኛል። በትግራይ ክልል በአሰቃቂ ሁኔታ ተገላ ነበረ። ልጁም ተይዞ ከነማስረጃ ሙሉ ማስረጃ ነበረ፣ ግን አሁን ላይ ተፈቷል ያለ ምንም ምክንያት ማለት ነው። እንደሚሰማው ከሆነ ልጁ የጄኔራል ልጅ ነው ምናምን እየተባለ ይገኛልና ጦርነት ባለበት ሀገር ላይ የመብት ጥሰት በጣም ይበዛሉ፣ ይሄ መደፈሮችም ይበዛሉና ለሟች ቤተሰብ መጽናናትን እመኛለሁ። ለሀገራችንም ሰላም እንዲመጣልን እመኛለሁ። መቼ ለታ ተሳፋሪ ይዤ ወደ እንቁላል ፋብሪካ እየሄድኩ እያለ ይሄ ከአትክልት ተራ ወደ ሸዋ ዳቦ የሚወስደው መንገድ የሆነ ዳገት ነገር አይደል? እሱ ጋር መንገዱ ተዘጋግቷል። ከዛ የሆነ ሬዲዮ የያዘ ረዘም ያለ ሰው ይመጣና ጠጋቤ ወደፊት እያለ ያዋክበኛል። ከፊት ለፊት ሳይ ትንሽ ክፍተት ነው ያለውና አይ አልጠጋም፣ ርቀቴን ጠብቄ ነው የምቆመው አልኩት። ከትንሽ ደቂቃ በፊት ደግሞ ሌላ መኪና ተንሸራቶ ሊገጨኝ ክላክስ አድርጌ ምናምን የተረፍኩ። ከዛ መቆጣት ጀመረ ምናምን መንጃ ፈቃድ አምጪ አለኝ። በዚህ ጋር መጥቶ ማለት ማንነትን የሚገልጽ ነገር አሳየኝ አልኩት። ምክንያቱም ሬዲዮ ይዟል፣ የትራፊክ ልብስ አለበት። ምክንያቱም ርቀቴን ባልጠበቅኩበት ሁኔታ መኪና ወደ ኋላ ተንሸራቶ ቢገጨኝ ማንም ኃላፊነት አይወስድልኝም፣ ራሴን የመወጥ መንጃ ፈቃዴን አልሰጥም ስል ቀውጥ ያደረገው ከመኪናዬ ፊት ለፊት ቆመና አትሄጂም እንደውም ዳረጅ ምናምን። ከዛ ሌላ ኮድ 3 መኪኖች ሲያልፉ አይተው ምናምን ኧረ እንደዚህ ናት ምናምን ሲሉት ምን አገባኝ እኔ ለማንም አትሆንም፣ ህጉን ማክበር ግዴታዋ ነው አለ። ማን ነው እዚህ ጋር ህግ ያላከበረው? ማንነቱን ጠይቄ ያለማሳየቱ ያላሳየው ሰው ነው ህግ ያላከበረው ወይስ እኔ መብቴን መጠየቄ ነው ህግ ያላከበርኩት? አትሄጂም ተባልኩኝና ዳርዤ ቆምኩኝ። ከዛ የሱ ጓደኛ ነገር መጣና ይሄው መታወቂያ ነው አይደል የምትፈልጊው ምናምን ብሎ ሲያሳየኝ የሆነ ፌደራል ምናምን ይላል እንጂ በስነ ስርዓት ሁላ አላነበብኩትም። በቃ ከሚናደዱብኝ ልተባበር ብዬ ሰጠሁት። ልክ ስሰጠው ጥፋቴን አልነገረኝም። ምንም አይነት ታብ ምናምን አልያዘም። መንጃ ፈቃዴን ይዞ መኪናቸው ውስጥ ገቡ ሄዱ። ከዛ አቆሜ በእግሬ ተከትዬ የመኪናውን ታርጋ ያስኩኝና ተመልሼ መኪናው ውስጥ ከዛ የዛው ሰፈር ልጅ መኪናውን ተከትሎ አየልኝና ተመልሶ መጥቶ ፖስታ ቤት ናቸው በቃ እዛ ግቢ ሳይሄዱብሽ ምናምን አለኝ። እሺ ብዬ መንገዱ ደግሞ ተጨናንቋል። እንዴት ልውጣ? እዛው ጋር ቆሜ ተሳፋሪዎችንም እያጉላላው ነው። በቃ እናንተ ውረዱና በሌላ መኪና ሂዱ ስላቸው አይ አብረንሽ ነው ምን ሆነው አሉኝ። ምስክር ሲኖራችሁ እንደዚህ አይነት ቦታ ላይ ደግሞ አስቡት እንዴት ደስ እንደሚል። በዚህ መሃል ይሄ መንጃ ፈቃዴን የተቀበለኝ መጣና
እንደዚህ ግን አትሁኝ እሺ ሁለተኛ ምናምን ብሎ ሰጠኝ ማለት ነው። እኔ ምንም አልሆንኩም። ከመጀመሪያ ጀምሮ ከነበርክ እሱ ነው ሪአክት ያደረገው እንጂ እኔ ማንነት የሚያሳይ ነገር አሳየኝ ያልኩት ያ ደግሞ ጥፋት አይደለም ወይም ደግሞ ህጉን መጣስ አይደለም ብዬ ነገርኩት። መንጃ ፍቃዴን ሰጠኝና ሄደ። በዚህ አጋጣሚ የሚመለከተው አካል ተቆጣጣሪ ብሎ በየቦታው ያስቀመጣቸው ሰዎችን የሚቆጣጠርበት ሚንስ ቢኖር ጥሩ ነው። ስልጣን ማለት ህዝብን ማገልገያ ነው እንጂ ማስፈራሪያ አይደለም። ይሄን ስል ሁሉም ደንብ አስከባሪ እንደዚህ አይነት ነው ለማለት አይደለም። ብዙ እግዚአብሔር የባረካቸው ጸባይኛ ትሁቶች አሉ። በተቃራኒው ደግሞ ምንጭጭቅ የሚያረጉ የሚሳደቡ ብዙዎች አሉና እነሱም ላይ ቁጥጥር ይደረግልን። አብዛኛው ህግ አስከባሪ ማለት ነው ህጉን አያውቁትም። የነሱን መብትና ግዴታ አያውቁትም። በቃ አሁን ለምሳሌ በትራፊክ ማኔጅመንት ስር ያሉት መንገድ ትራንስፖርቶችም ቢሆኑ ይሄ ተቆጣጣሪዎችም ቢሆኑ መንጃ ፍቃድ ይቀበሏቸዋል አይደለ? ከዛ በኋላ መጻፍ ብቻ ነው የሚታያቸው፣ መጻፍ ብቻ። እኔ አንድ ጊዜ ምን ገጠመኝ መሰላችሁ? እንቁላል ፋብሪካ ጋር ጠዋት ላይ ወደ ፒያሳ ስትሄዱ የቀኝ ጥግ መስመሯን ከባስና ከመንግስት ሰራተኞች መኪና በስተቀር ማንም አይሄድም እና ትራፊኳ ግቡ አለችን። ገባውኝ አንድ 4 ምናምን እንሆናለን ሄድን። ከዛ ከፊት ደግሞ ትራፊክ ማኔጅመንት ፒፕስ የሚለብሱት አሉ አይደለ? እነሱ ያዙን። ግግም በቃ አይቻልም እዛ ጋር ያስገባችን ሂዱ ብላን ነው አይቻልም። ነሺ እንሂድ አልሄድም። ከዛ በኋላ በቃ በስንት መከራ ነው የሰጠችን መንጃ ፍቃዳችንና እነሱ ራሱ ህጉን አያውቁትም። አብዛኞቹ ስትጠይቋቸው ወይ ደግሞ መታወቂያ ስትሏቸው ምናምን ይናደዳሉ። የተናቁ ነው የሚመስላቸውና አብዛኞቹ ሊሰራባቸው ይገባል። በስዊድን ስለጠፉ ኢትዮጵያውያን ያልተገለጸው ልብ የሚነካ መረጃ ለማጋራት ነው የመጣሁት። ኢትዮጵያን በ3 አካዳሚ የወከሉት ጎቲያ ካፕ ላይ የተሳተፉት አካዳሚዎች በርካታ ኢትዮጵያውያን እንደጠፋባቸው ተገልጿል። ግን እውነታው የትግራይ ተወላጆች ናቸው። በዚህ በጎቲያ ካፕ ኢትዮጵያን በወከሉ አካዳሚዎች ውስጥ ሄደው የጠፉት የሽረ፣ የመቀሌ፣ የወልዋሎ ትውልድ ሀገር ወንድም እናቶቻችን የጠፉትና ሀገር የሞተበት የት ሄዶ ያለቅሳል ሆኖባቸው ይመስለኛል። ጦርነት ድጋሜ ሊቀሰቀስ ነው፣ ረሃብ ሊመጣ ነው ብለው ፈርተው በስጋት ውስጥ የጠፉ ናቸው። በዚህ ነገር ግን አካዳሚዎች ደግሞ 1.5 ሚሊዮን 1.4 ሚሊዮን ብር አግኝተዋል ከእያንዳንዱ ግለሰብ የሚሉ ዜናዎችን ደግሞ ሰምተናል። የትኛው አካዳሚ እንደሆነ ደግሞ በቀጣይ ይፋ የምናደርገው ይሆናል። አሉላ ፍሬው እንግዲህ በጣም እየተዳፈረ ያለ ሰው ነው። በዚሁ ከቀጠለ በቅርቡ ሰማጭ ነው ብዬ አስባለሁ። ራሴን ለማጥፋት በምተናነቅ ሰዓት ነው ሰራተኞቼ በለበስኩት ልብሴ ራሴን ንቅ ሳረግ የእውነት ራስሽን ልገኝ? አዎ የእውነት ጠጥቻለሁ። ራሴን ለማጥፋት እንዲገልኝ በረኪና እውነት እና በሁለት ነገር፣ 1 አልኮል፣ 2 በረኪና፣ 3ኛ በለበስኩት ቲሸርት ትመች ነበረ ንቅ ለማድረግ። ያንን በማድረግ ሰዓት ሰራተኞቼ ናቸው ያስጠሉኝ። ምክንያቱም ስመጣ ሁሉ ነገር ወድሟል። ምንም ነገር የለም። በዚህ ጋር በቃ መኪናዋ እንድትሸጥ ያሉብኝ ባለዳ በዚህም ቦጭቆ ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ። ዛሬ እንደዚህ ሊያልፍ፣ ዛሬ እንደዚህ የኢትዮጵያ ሕዝብ ሊያነሳኝ፣ ኢትዮጵያና ኤርትራን ዛሬ ሊያነሳኝ፣ በዚህም ምን አለበት ፋታ ቢሰጡ፣ ምን አለበት ቢታገሱ። ሰው ነኝ፣ ደንበኛቸው ነኝ አይደለ? ደንበኛ ሳልሆን አይደለም። ይሄን ያህል ዓመት የ10 ዓመት ደንበኞቼ ትንሽ ግን አፕን ሲያደርግ በቃ በግራም በቀኝም በቃ ምጥቅጥጥቅ አረጉ። ቶሎ መኪና ይሸጥኩ፣ አማካሪ የለኝ፣ ምን የለኝ፣ ከጎኔ ሰው የለኝ። እኔ ልጆቼ ንማያውቁ ውሼ አይኔ ነው የምታይ፣ አትክልቶች አይኔ ነው የሚያዩ። ቲጅናት ክንዷ፣ ቲጅናት ምሰሶዋ፣ ቲጅናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ሰራተኞቼ ታስራለች አትመጣም ብለው የቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባለዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ ያረገኝ። ምንም አጣሁ፣ ምንም ባዶ ንብረቴ በሙሉ ያለው ውጭ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም። ቤቴ መፈተሽ ይቻላል፣ ማየት ይቻላል። አከራዬ ትመሰክራለች። ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ። አሁን ግን እነኛ ነገሮች እየተሸጡ አልቀው እንደገና አሁን እያቆጠቆጥኩ እስቲል በጣም አሁን ስቲል ያልኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞች ለምንድን ነው አሁን ዱቤ የማይሰጡኝ? አይባልም። ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም።
እሷን ስጥም ነው የሚባለው ስለወደኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር። እስቲ ልጆቼ ቲጂ ልጅ ነኝ ብለው ካሉ ውይ ያቺ ከሰረችዋ ይሏታል። ኖ እንዲህ መባል የለበትም። የወደቀ ዛፍ ምንድነው ምሳር ይበዛዋል ነው የሚባለው። ብቻ ትክክል ካልሆንኩ እናንተ አርሙኝ። ቲጂ ያነሳት ሶሻል ሚዲያ ነው፣ የጣላትም ሶሻል ሚዲያ ነው ብዬ ነው የማስበው። ምንድነው ጥፋቷ? የቲጂ በሶሻል ሚዲያ ስልኳን አግኝተው አገልግል ምናምን የሚያዟት ሰዎች ነበሩና እነሱ በጣም ብዙ ጊዜ ኮምፕሌን አቅርበዋሉ። ማለት ምግቧ ጥሩ አይደለም የሆነ በቪዲዮላ በማስረጃ የለቀቁ ሰዎች አሉና እሷ ደግሞ ለዛ መልሷ ጥጋብ ነበረ። በቃ የማይሆን መልስ ነበረ ስትመልስ የነበረው። እኔ ብዙ ጊዜ ታዝቢያታለሁና አንዳንድ ጊዜ እላይ ወጥቻለሁና አልወርድም ማለት አይቻልም። ባንዴ መፈጥፈጥ አለና ከዚህ በኋላ እንግዲህ ፈጣሪ ረርቶሽ ስራሽን በደንብ እንድታስተካኪ እንዲሳካልሽም መልካም ምኞቴ ነው። አንድ ጓደኛዬ ምን አለኝ፣ ከህዝብ ከምትጣላ ከመንግስት ብትጣላ ይቀልሃል። መንግስት አስሮ አስተምሮ ይተዋል። ከህዝብ ብትጣላ ቀን ግን በቃ ሲይ ነበርና የሆነ ጊዜ እንዲህ ብሎ ሲያወራኝ ሰምቼዋለሁ፣ እንትንም አድርጌዋለሁ፣ ግን የዘናም ትኩረት አልሰጠሁትም ነበር። ዛሬ ከአራብሳ ወደ ጣፎ ሜር ታክሲ ውስጥ ገባንና ረዳቱ ሂሳብ መቀበል ጀመረ እና አያትነን ለሚሉ ሰዎችም ጭምር በጣፎ ሂሳብ ነው እየቆረጠም ሲሰጥ የነበረውና ኢቭን ከጎናቸው ሁላ 2 ሽማግሌ ሴቶች ነበሩ። ምን ነው ልጅ ምናምን ሲሉት በቃ እንደዛ ነው መቀበላቸው ምናምን ብሎ ጓለባቸው እነሱ ላይ ጭምር እና ከኔ ፊት ለፊት ቁጭ ያለው መልስ ሰጠኝ በአያት ቆርጣለሁ፣ ያኛው አልሰጠም። እና ነገሩ ጦዞ ከምኔው እኔ ልክ አስይዛለሁ፣ ልክ አስገባለሁ፣ ስርዓት አስይዛለሁ መባባል ደረጃ ላይ እንደደረሱ አላውቅም። እና ረዳቱ ምን አለ፣ ማንም ህፃን ረዳት አግኝተ የጮክ እንደማንም አትቁጠረኝ፣ ልክ አስገባለሁ፣ ስርዓት ከፈለክ አወርዳለሁ እዚህ ጋር አለው ለእንትኑ እና ከዛ ስልክ እየነካካ ነበር። ስልኩን በኪሱ ከተተው ያዘው ልጁን ያዘው። እንዲህ ሲጎተተው እኮ ይዘናል እኮ እኛ ለማገላገል ስንሞክር እንዲህ ሲል ምን አየው እዚህ ጋር ሽጉጥ ማሙሽ እዚህ ጋር አየው፣ ማይታይ ነገር አየው። ቻው አልኩ፣ ገባኝ ነገር እየው ጨዌው ምን እንደሆነ ገባኝ። ከዛ ዋሌቱን አወጣና እንትኑን ባጁ እንደዚህ እንትን አደረገና ስሙን እንደዚህ እንትን አባላለው ጣቢያ ትገባላችሁ እናንተም በሌላ ታክሲ ልካችኋለሁ አለ። ጎበዝ ፖሊስ እዛው እያለ እኔ እግዚአብሔር ሙቪ ላይ ነው ያየሁት። እንዲህ ማለት ጀምረ እዛው አረፋ መንፈቅ ነው የቀረው የሆነ ፌንት እንደመብላትና ሆን ብሎ ከዛ እኔ ሐኪም ቤትም ቢሆን አስገብቼ ጣቢያ አስገባለሁ ችግር የለውም ውደቅ ምናምን ሲለው ልጁ ቀስ ብሎ እንደመሻሻል ሆነና ሽማግሌ ሴቶቹን እንደዛ ሲያመናጭቃቸው ሲጮሁባቸው የነበሩ ሴቶች አስታርቁኝ እንትን በሉኝ እናቴ ምን እግራቸው ስር ወደቀ። እንትኑ ፖሊሱ እግር ስር ወደቀ። ሴቶቹ እንዳልኳችሁ በጣም ሲጮሁባቸው ሲሰድባቸው ነበር። በልጅ እግዚአብሔር ይርዳ ብለው ወረዱ። እኛም ወረድን። ያው እግዚአብሔር ይርዳ። ይሄ ልጅ ማብራት ጠፋ፣ ወሬ ሲናገር አይደለም። ይሄ ልጅ እነዛን ሴቶች በስነስርዓት ቢያወራቸው በአመናጭቃቸውና በስነስርዓት ትሪት አድርጓቸው ቢሆን ኑሮ እነዛ እናቶች ለምነው ልጁን እንዲግባቡ እንዲታረቁ ያደርግ ነበር። እና ፖሊሱም ደግሞ በጣም ረጋ ያለ ሰው ነው፣ በንግግር የሚያምን ሰው ነው። ረዳቱ ግን በንግግር አያምንም። ያው እንግዲህ አስገብቶታል። ምን ያድርገው? ምን እግዚአብሔር ነው የሚያውቀው። አንዳንድ ረዳቶች አሉ፣ አንዳንድ ሳይሆን ከ170-80% የሆነ ከአንድ እናትና አባት የተወለዱ ነው የሚመስሉት። በቃ መሳደብ ነው፣ መነጫነጭ ነው፣ ከታሪፍ በላይ ማስከፈል ነው የሚወዱት ምናምን። እንደዛም ሰብስበው እኮ አይነጹ። በጣም የሚያናደኝ ነገር ራሳቸውንም አይለውጡ። ቀይ ባቄላ ጥሬውን የምትመገቡ ሰዎች ህመም ሊያመጣባችሁ እንደሚችል ታውቃላችሁ። ኪድኒ ቢን ወይም ደግሞ ቀይ ባቄላ ጥሬውን መመገብ ህመም ሊያመጣባችሁ ይችላል። እንዴት እንደሆነ ላስረዳችሁ። ቀይ ባቄላ ወይም ደግሞ ሬድ ኪድኒ ቢን የምንላቸውን ሳይበስሉ መመገብ ህመም ያመጣል። ምክንያቱም በውስጡ ፋይቶ ሄማግሉቲኒን የምንለው ንጥረ ነገር አለ። ይሄ ንጥረ ነገር መርዛማ ንጥረ ነገር ነው። ጥሬ 1 እስከ 4 ያሉ ባቄላዎች ራሱ ብትመገቡ በቂ ነው በዚህ ለመታመም ማለት ነው። ምልክቶቹ ምንድናቸው? ብዙውን ጊዜ ከ1 ሰዓት እስከ 3 ሰዓት ይፈጃል ህመሙ ለመታየት ማለት ነው። ከፍተኛ የሆነ ማቅለሽለሽ፣ ማስመለስ፣ የሆድ ቁርጠት የመሳሰሉ አይነት ህመሞች ትታመማላችሁ። 4 ወይም ደግሞ 1 እስከ 4 ያለ ያልበሰለ ቀይ ባቄላ በመብላት ብቻ ማለት ነው። ብዙ ጊዜ ሰዎች ከዚህ በራሳቸው ያገግማሉ፣ ህክምና አያስፈልገውም ማለት ነው።
ነገር ግን ቀይ ባቄላ የምትጠቀሙ ከሆነ መጀመሪያ ሌሊቱን ሙሉ ዘፍዝፋችሁ ማሳደር ያስፈልጋል። ከዛ በኋላ የዘፈዘፋችሁበትን ውሃ መድፋት ያስፈልጋል። አትሊስት 10 ሰዓት ያህል መዘፍዘፍ አለባችሁ። ከዛ ውሃውን መድፋት፣ ከዛ በኋላ ለ10 ደቂቃ በደንብ አድርጋችሁ መቀቀል፣ ከዛ በኋላ የቀቀላችሁበትን ውሃ መድፋት፣ ከዛ በኋላ ደግሞ የምትመገቡት ምግብ ላይ አስገብታችሁ ቢያንስ ከ45 እስከ 90 ደቂቃ ድረስ ከ45 እስከ 90 ደቂቃ ድረስ በደንብ አድርጋችሁ እየቀቀላችሁ ከምግቡ ጋር ማብሰል ያስፈልጋል ማለት ነው። ለዚህ ይሄ መረጃ ይጠቅማችኋል ብዬ አስባለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። ወደ ስጦታችን ይኸው ጋሽ ስዩም እንግዲህ ይሄኛው እንግዲህ ከቴምር ሪል ስቴት ለጋሽ ስዩም የ100 ሺህ ብር ያደረግነው ስጦታ ነው ማለት ነው። ኧረ አጨብጭቡ። በጣም እናመሰግናለን ቴምር ሪል ስቴቶች። እንደዚህ አይነት ፈጣን ምላሽ። አንድ ቪዲዮ ነው የተሰራው። ያን ቪዲዮ አይታችሁ ደግሞ ለጋሽ ስዩሜ የ100 ሺህ ብር ለጤናው የሚሆን ስላላችሁ በእውነት እግዚአብሔር ያክብራችሁ። በጣም ነው የምናመሰግነው። ጋሽ ስዩሜ ምን ተሰማ? በእውነቱ መስጠትን የመሰለ ትልቅ ጸጋ የለም። ሰው በሚሰጥበት ነገር ነው ደስታውን የሚያገኘው እና እኔም ደግሞ ተቀባዩ ስለሆንኩ በተለይ ደግሞ ስላስታወሳችሁ አሁን እንኳን ሰው ቀርቶ ራሴ እንኳን አንዳንድ ጊዜ ራስን እየረሳሁት ነው ያለሁት። ምክንያቱም ያለሁበት ነገር እኔን ማስታወስበት ሁኔታ ውስጥ አለም ያለሁትና ስላስታወሳችሁኝ አመሰግናለሁ። በዚህም ስላደረጋችሁት አመሰግናለሁ። ይሄ ነገር ሰዎችን እያስታወሰ አሁን ቅድም እንዳለገርኩ ስለ እንትን ሳስብ ነበረ። በቃ አሁን ግንድ ሆኛለሁ ማለት ነው አልኩ። ግንድ እኮ በቃ ለውድድር አይቀርብ፣ ለተመልካች አይቀርብ፣ አታዝንለት፣ አትኮተኩተው፣ አትአርመው፣ በቃ ምንም ነገር የለም። ከቱም ቅጠሉና ቅጠሉ ላይ ያለውን ፍሬ ነው የምታስበው እንጂ ግንዱን ማንም የሚያስበው የለም። አበባውንና ፍሬውን ነው የምታስበው። እና ግንድ ሆኛለሁ ማለት ነው ብዬ አሰብኩ። ስለሆንኩም ደስ አለኝ። ምክንያቱም በርከት ያለ ግንድ ብዙ ነው የሚሸከሙ እና ደስ ይለኛል። የተሸከምኩት ነገር እንዳለ ሳስበው ደስ ይለኛል። ላይ ደግሞ በቀሉ ሰዎች እንዳሉና ፍሬያማ እንደሆኑ ሳስብ ደስ ይለኛል። አሁን ደግሞ ይበልጥ ደግሞ ደስ የሚለው ግንዱን የሚያዩ ሰዎች ስለመጡ እጅግ በጣም ደስ ይለኛል። በጣም ነው የምናመሰግነው። እኛም በጣም ነው የማመሰግነው ባርኮት ይህን እድል ስለሰጠን። እናንተም እሺ ብላችሁ ስለመጣችሁ በጣም ነው የምናመሰግነው። በቅድሚያ የመጣው ትልቁ ድርጅት እሱ ነው። በእርግጥ ባለፈውም አንተ ስል እንትን አርቲስት መጋራት ሆነም አርቲስትና እግዚአብሔር አንተ ነው የሚባለው። ባለፈው አይደለም እውነት ነው ጋሽ። ባለፈውም ብዙ ሪል ስቴቶች አሉ ማስታወቂያ የሚሰሩና ይጎበኙታል። ማስታወቂያ የምንሰራላቸው ከዚህ በፊት ብለንዎት ነበር። ከዛ መካከል ቴምር ሪል ስቴት እንግዲህ በቀዳሚነት መጥቷልና ቴምሮች በእውነት እግዚአብሔር ያክብራችሁ። በጣም ነው የምናመሰግነው ጋሽ ስዩሜ። እግዚአብሔር ፈጣሪ ጨርሶ ይማሮት። እናመሰግናለን። ታንክ ዩ። ጋሽ ስዩም ትልቅ የጥበብ አባት ናቸው። ከዚህ በላይ የሚገባቸው ሰው ናቸው። ከቅርብ ጊዜ ወዲህ ትንሽ የጤና እክል ገጥሟቸዋልና ሁላችሁም እስኪ እግዚአብሔር ፈጣሪ እንዲመራቸው መልካም ምኞታችሁን ገለጹላቸው። ሰማልኝ በረከት ገበሬዋ የለጠፈችውን ማታ ዛሬ ከጠበቃችሁ ለ1000 ሰዎች የቴሌ ብር ዕዳችሁን ከፍላለሁ አለች። ጉዳችን ፈላለ ዘንድሯል። እቺን ሀገር ዘርፋችሁ ሄዳችሁ እንኳን አርፋችሁ አትቀመጡ። አርፈሽ ቁጭ አትይም። አንቺ አሁን ረጅ ሆነሽ ነው የምትረጂን። ከዚህ ከድሃ ማህበረሰብ ላይ ሰርቀሽ በነዳጅ በምን አምታተሽ ሄደሽ እንደገና ሰላም አሰጪንም ዕዳችሁን ከፍላለሁ ትያለሽ እንዴ? መጀመሪያ አንቺ እዚህ መንግስት የሚጠይቅሽን ዕዳ ክፈይ። እኛን ተይና አንቺ እዚህ መንግስት የሚጠይቅሽን ዕዳ ክፈይ። ከመንግስት ዘርፈሽ የሄድሽውን ብር በዚህ በነዳጅ በምናምን አምታተሽ ይሄን ድሃ ህዝብ ገንዘብ ዘርፈሽ የሄድሽውን እስቲ መጀመሪያ ክፈይ። ለራስሽ ክፈይ፣ ለእኛ ተይ። በሚዲያ ያጫዋጫዋችኋል። ይሄንን ቲማቲም እያሽ ገበሬዋ ከአንቺ ውጭ ገበሬ የሌለ እስኪመስል ድረስ በመንግስት ሚዲያ አልቀረ በግል ሚዲያ እየወጣሽ ሲያሟሙቁሽ ሀገሪቷን እጥብ አድርገሽ ሄድሽ። አሁን መልሰሽ አንቺ ረጅ ሆነሽ ትመጫለሽ እንዴ? ምን ችግር አለው ብትረዳ? እሷ የተከሰሰችበት መንገድ አለ አይደለ? የዛኔ ከተያዘች ህጉ ይጠይቃታል፣ ትታሰራለች። ግን ለ1000 ሰው መርዳት ዕዳ መክፈል ማለት ቀላል አይደለም። ብዙ ወጣቶች የተቸገሩም የተበደሩ አሉ። ኖርማሊ እንዲሁም ለመዝናናትም ለሱሳቸውም የተበደሩ አሉ እና ከነዛ መሃል ዕዳቸውን ብታቀልላቸው ኖርማል። አረ እነት እናትሽን በጣም ነው የምትወጃት አውቃለሁ። ተነቅሰሻታል። ሮማን
እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግዥኛለሽ? አንቺ ከከፈትሽው ጀግና። እንዴት ነው ያሰቡት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ናቲቱን ክሬቲቭ ሶ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቱ አርጌያለሁ ብዬ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። አረሱ ታግዙኝ በማርያም እንዳረግላት እኮ ነው። አያምርም? አይ በጣም ነው። ፍስፍስ ይሰራል። ጥፍሬ እኮ ነው። ነገር ተቀብዬሽ መሽስ አልችልም። አልተረጋጋሽም እኮ ለዛ ነው ያንቺ ጂስ እንደ ይሄን እንትን ላለ ማለት አልተያያዘብኝማ። ከስር ተያይዟል። አንሳይዋን ሰላም ተስፋዬ እንግዲህ አብዛኞቻችን የናይንቲስ ትውልዶች ክራሻችን ነች ወይ ደግሞ ፊልም ስትሰራ ምናምን በጣም በብዙዎች ትወደዳለች። ጃኒ እንግዲህ አግኝታት የአንገት ሐብልና ሌላም ስጦታ ሰጥታታለች። እሱንም ቪዲዮ አሳያችኋለሁ። በጣም ነው የሚያምር ማርያም ልሰርልሽ እስኪ እንደዚህ አመሰግናለሁ። ዜራ አሜን አሜን Yes. Oh. Thank you. No problem. Okay, thank you. Yeah. አመሰግናለሁ። Thank you በጣም ታምር ማርያም አታምር? Thank you በጣም ሌላ ማን ነኝ? ኖ አንቺ እንዴት ሆነ ማለት ነው? ታንሽ ኮሪ ማርያም ለግ my name is why Persian. And لما بيسأل Thank you. ይገባሻል የኔ ወርቅ በጣም እስኪ በእናትህ ንግስት ማርያምን ምን ኮረጅ ፎቶጄኒክ በስማ ፎቶጄኒክ ነሽ። አረ ማርያም እሺ Thank you. አንቺም ነሽ። Thank you. በጣም ነው ያለው። Thank you ጃኒ። አመሰግናለሁ። ወደሻቸው በጣም ብዙ ነገር ነው። አረ ብዙ አይደለም። ይሄ ላንቺ ትንሽ ነው በጣም። እኔ በፊት ሰላም ተስፋዬን የማግኘት እድሉ ነበረኝ። በምን መሰላችሁ? የሰላም ተስፋዬ ያክስት ልጅ የኔ ላይክ በደንብ እንቀራረብ ነበረ እና ከሷ ጋር ሳወራ አገናኛለሁ ምናምን በላይ ነበረ። ያው ከዛ በኋላ ተራራቅን። ሰላምንም ረሷት። ፍቅር ተቀመጥ። እሺ መጣል እንዴ? የልጅነት ጓደኛዬ ቴዲ ይባላል። ተዋውቂው። ሰላም እንዴት ነሽ? አለ ኪድ ትባላለች። ባለቤቴ ናት። ይገርምሻል ታች ያለው ምግብ ቤት ሊገባ ሲል በር ላይ ነው ያገኘሁት እና በስንት ጊዜያችን ተገናኝተንማ ዛሬ ምሳኔ ጋር ነህ ብዬ በግድ ነው ይዤው የመጣሁት። እንግዳ ስታመጣ ብትነግረኝ ጥሩ ነበር። ይቅርታ ምንም አልተሰራም። ኧረ ምንም ችግር የለውም።
መክብቤ ያው ምሳው ለዛሬ ባይሳካም እቺን የመሰለሽ ሚስትን ስላስተዋወቀኝ ግን በጣም አመሰግናለሁ። እንግዲህ በጣም ይቅርታ። ኧረ ምንም ችግር የለም። ያው እኔ በሰዓት ካልበላው ጨጓራዬን ስለሚያመኝ መሄድ አለብኝ። ወይ ደግሞ እንጀራ በበርበሬ ነገር ልስጥ? አይ አመሰግናለሁ። በርበሬ ሽንኩርት ከፈለክ ውጪ ወተን መብላት እንችላለን። እኔ እንኳን እዚሁ ጠብቄ በበላ ይሻላል። ይሻላል። መልካም ቀን ይሁንላችሁ። እሺ ሰላም ዋል። እሺ ሰላም ዋል። እሺ ቻው። በቃ ቤቷ አይጠፋም መቼም። እመጣለሁ። እሺ እመጣለሁ። አዎ ብቅ በል። እሺ ቴዲ አልተዘጋም። ስልኩን ጥሎት ሄዷል። አቤት ውርደት! ለዛውም ዶሮ ወጥ። ምግብ አልሰራውም አላልሽም ነበር እንዴ? ጓደኛህን የመቀለብ ግዴታ የለብኝም ማለት ትበላ እንደሆነ ብላ። በስማ ተመለስ እንግዲህ ድረስባችሁ። እንዳትበላ ይኸውልህ። በጣም ነው ግን የምታሳፍር። የፈለከው ማለት ትችላለህ። አቤት አቤት። ይቅርታ ስልኬን ረስቼ ነው። ውሰድ። ባትገናኙ ይሻል ነበር። ምግብ የምትሰሪበት ፍጥነት ግን በጣም ይገርማል። ለእኔ ጤና ስበሽ እንደሆነ ገብቶኛል። እኔ የሚያሳስበኝ የጓደኛዬ የወደፊት ህይወትና ጤንነት ነው። እግዚአብሔር ያጽናው። አሜን። ይህ የሚኖር ህይወት ነው ብሏል ልጁ። ዜጎች በመንግስት ተቋማት ሰራተኞች ሙስና ተማረዋል ተባለ። በሀገራችን ሙስና አሳሳቢ ደረጃ ላይ መድረሱን የጸረ ሙስና ኮሚሽን በይፋ አረጋግጧል። በዚህም ከ60 በመቶ በላይ ኢትዮጵያውያን በሙስና ተማረዋል ተብሏል። ጥናቱ እንደሚያሳየው ከሆነ የመሬት አስተዳደር፣ የገቢዎችና ታክስ፣ የኮንስትራክሽን ፍቃድ እንዲሁም ወረዳና ቀበሌዎች የሙስና መናኸሪያ ሆነዋል። የሚገርመው ግን ዜጎች ጉቦ የሚሰጡት ወደው ሳይሆን አገልግሎት ለማግኘት ሌላ አማራጭ ስለሌላቸውና እንግልት ስለቻቸው መሆኑን ተነግሯል። ለመጠቆም ደግሞ በቀል ይደርስብኛል የሚል ስጋትም አለ። እናንተ በየትኛው ተቋም ነው በሙስና ከፍተኛ የተማራችሁት? ኮሜንት ላይ በድፍረት ተናገሩ። አብዛኛው እኮ የመንግስት ተቋማት መስሪያ ቤቶች በሙስና የተጨማለቁ ናቸው። ግን እኔ ማለት ነው አንዳንዶቹ ላይ አልፈርድም። የምፈርደው የትኞቹ ላይ መሰላችሁ? ይሄ በጣም ትልቅ ብር ለመብላት የሚሞክሩትን ነው። አንዳንዱ ግዴታ ለመኖር ብሎ ነው እንደዚህ አይነት ወንጀል ውስጥ የሚገባው። ለመሰላችሁ ቤተሰብ አስተዳዳሪ ከሆነ የቤት ኪራይ የሚከፍል ከሆነ የቤት አስቤዛ ምናምን የሚባሉ ወጪዎች አሉ። በመንግስት ደሞዝ እንዴት ይሸፈናል? እስኪ ስታስቡት መቼም የሚቀረፍ አይመስለኝም። የነሱ አንዳንድ ጥቅማጥቅሞችና ይሄ የኑሮ ውድነቱ ካልቀነሰ ሙስና በታሪክ ከዚህ በላይ የሚስፋፋ ነው የሚመስለኝ። ከግብር ከፋዮች 380 ቢሊዮን ብር በመጪው ዓመት ለመሰብሰብ ውጥን መያዙን የአዲስ አበባ ገቢዎች ቢሮ ተናገረ። በ2019 በጀት ዓመት በአዲስ አበባ ከተማ ደረጃ በአጠቃላይ 502.2 ቢሊዮን ብር ይሰበሰባል የተባለ ሲሆን ከዚህም ውስጥ የገቢዎች ቢሮ ድርሻ 380 ቢሊዮን ብር መሆኑን ቢሮው ትናንት በሰጠው መግለጫ ተናግሯል። ከተማ አስተዳደሩም ከሚሰበሰበው ግብር 72 በመቶውን ከተማዋን ለማልማት እንደሚያውለው መግለጫውን የሰጡት የገቢዎች ቢሮ ህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ አስረድተዋል። ታዲያ እናንተስ በዚህ ጉዳይ ምን ሐሳብ አላችሁ? ኮሜንት ላይ አስቀምጡልኝ። በዘዌ አንዳንድ ነጋዴዎች ማለት ነው በጣም በግብር ተማረው ሱቃቸውን ሁላ እየዘጉ ያሉ አሉ፣ የታሸገባቸውም አሉ። እንዴት ነው ነገሩ? ህዝብና መንግስት ተቀራርቦ መነጋገር የለበትም? በቃ የተወስኖብሃል አምጣ ነው። እንደዛ ነው ሐሳባቸው። በጎን ደግሞ የሆነ ብር እኮ ብትሰጡት ያ ግብር ይቀንስላቸዋል። ይሄ አንፌር ነው፣ ፌር አይደለም። እግዚአብሔር ካሽ የያዛችሁ ሰዎች በአሁን ሰዓት ላይ ኪሳችሁ ውስጥ ብትገቡ ከነዚህ አራት የብር ኖቶች ውስጥ የትኛውን ነው ቀድማችሁ የምታገኙት? 200 ብር፣ 100 ብር፣ 50 ብር ወይስ ደግሞ 10 ብር? ብዙ የአዲስ አበባ ነዋሪዎችና ኢትዮጵያውያን በአሁን ሰዓት ላይ እየገለጹ እንዳለው መረጃ ከሆነ የ10 ብር ኖትና የ50 ብር ኖት ቶሎ ስለሚቀደዱና ቶሎ ስለሚያረጁ ከኪሳችን እየጠፉ ነው። ለመገበያየት ለታክሲና ለተለያዩ አነስተኛ ክፍያዎች ገንዘብ እያጣ ነው ማለት ተናግረዋል። ከነዚህ ሁሉ የብር ኖቶች ቀድሞ በማርጀትና ቀድሞ በመበጫጨቅ ወይ ደግሞ ቀድሞ በመቀዳደድ 10 ብር ነው እንግዲህ በጣም በታዋቂነት በአሁን ሰዓት ላይ የተነገረለት የሚገኘው እና እነዚህ
አነስተኛ የብር ኖቶች ከገበያ እየወጡ ነው የሚገኙት። በአሁን ሰዓት ላይ በሱቅም ብትሄዱ በተለያዩ አነስተኛ እንትኖች ሾፖች ብትሄዱ አነስተኛ እቃዎችን ለመግዛት ብታስቡም በ10 ብርና 50 ብር አካባቢ ያሉ ብሮች በጣም እየተመናመኑና እየጠፉ ነው የሚገኙ። እንደሚታወቅ ደግሞ አዲስ አበባ ውስጥ ደግሞ የተለያዩ ቦታዎች ላይ ለመንቀሳቀስ የታክሲ አገልግሎት ደግሞ የህዝብ ትራንስፖርት የሚጠቀሙ ሰዎች አነስተኛ ብር ነው የሚከፈለው። 10 ብር፣ 15 ብር እስከ 20 ብር እስከ 50 ብር ይከፈላልና እነዚህ ብሮች ከገበያ እየወጡ ከሆነ ለረዳቶችም ገንዘብ ለመመለስ ያስቸግራል፣ ለሰዎችም ለመክፈል ያስቸግራል። እንግዲህ ብዙዎቻችን በአሁን ሰዓት ግብይታችን ያካሄድ የምንገኘው በኤሌክትሮኒክ መንገዶች ነው። ወይ በቴሌብር አለም ደግሞ በትራንስፈር በባንክ እንደዚህ ያደርግ የምንገኘው እና በዲጂታል ከረንሲ መጠቀማችን ነው። በዲጂታል መንገድ ክፍያዎችን መክፈላችን ሳያንስ እነዚህ የብር ኖቶች ከገበያ እየወጡ ከሆነ ካሽለስ ሶሳይቲ ወይ ደግሞ ካሽ የማይጠቀም ሶሳይቲ ለመሆን ትንሽ የሚቀር ባደጉ ዓለሞች በትልልቅ ሀገሮች ላይ በትልልቅ ዓለሞች ላይ ትልቅ ኢኮኖሚ ባላቸው ሀገሮች ላይ ካሽለስ ሶሳይቲ መሆን ያን ያህል ከባድ አይደለም። ኦር ደግሞ ያን ያህል ህዝቡ ላይ ትልቅ ኢምፓክት የሚያመጣ ነገር አይደለም። እነ ቻይና የምትመለከቱ ካሽለስ ሶሳይቲ ናቸው፣ ግን ያን ያህል ህዝባቸው ላይ ችግር ሲመጣ እንመለከት። ግን ገና እንደኛ በማደግ ላይ የሚገኙ ወይ ደግሞ በድህነት ላይ የሚገኙ ሀገሮች ገና እየተጨረጨሩ ያሉ ሀገሮች ካሽለስ ሶሳይቲ ነው ወይ ደግሞ ለማድረግ ማሰብ it's kind of ከባድ። ለማንኛውም ከቻላችሁ እስኪ ከኪሳችሁ አውጣችሁ ያላችሁን ብር እንደዚህ ይዛችሁ እስቲ ፎቶ አንስታችሁ ላኩልኝ። ያው የእናንተን ሀብት ለመገመት ሳይሆን ምን ያክሎቻችን እነዚህ የብር ኖቶች የ50 እና የ10 ብር ኖቶች ኪሳችን ውስጥ አሉ የሚለውን ለመመልከት ነው። እኔ በዚህ ሰዓት ሁሉም ኖቶች አሉ ኪሴ ውስጥ። እንደውም እሱ ጋር 5 ብር የለም። የዘንድሮ 10 ብር ግን እንደ አጋጣሚ ሆኖ እግዚአብሔርን እኔ ጋር ደና 10 ብር አለ። እኔ አሁን በዚህ ሰዓት ማለት ነው። ሌሎቹ ግን እንዳለ በቃ ይሄ የተቀዳደዱ የተለጣጠፉ ምናምን የሆነ ሰው እግር ጫማ ውስጥ ከቶ የሚሄድ ነው የሚመስለው። እና 5 ብሩን ደግሞ ይዩት የተለጠፈ ምናምን ነው በቃ አስቀያሚ ብር። 50 ብሩንም ይዩት የተለጠፈ ያረጀ በቃ የሚሻሉት 200 ብርና 100 ብር ናቸው። ብዙ ጊዜ አስከፊ የሚባሉ እስር ቤቶችን ስናስብ አይምሯችን ውስጥ ቀድሞ የሚመጣው ጓንታናሞ ነው። ነገር ግን ጓንታናሞ ብዙ ተወርቶለት ስለሰማ ነው እንጂ ከዛም ይብሱ አሰቃቂ የእስረኛ አያያዝ የሚደረግባቸው በደፈናው ብላክ ሳይት እየተባሉ የሚጠሩ እስር ቤቶች እንዳሉ ግን የተለያዩ መረጃዎች ዘግበው ነበረ። በአሜሪካ ከሚመሩ ብላክ ሳይት እስር ቤቶች አንደኛው ለምሳሌ እዚሁ ጎረቤት ሀገር ጅቡቲ የአሜሪካን ቤዝ ላይ ያለው እስር ቤት ነው። ይሄ እስር ቤት በተለይ ደግሞ ከ9/11 ጥቃት በኋላ ለተወሰኑ ዓመታት አሜሪካ በሽብር የምትጠረጥራቸውን እስረኞች ይዛ ያለ ፍርድ ሂደት የምታቆይበት እስር ቤት እንደሆነ ነው የተነገረው። ሲአይኤም ኋላ ላይ ይሄን ነገር አምኖት ዘ ጋርዲያን በዚህ ዙሪያ ላይ ከረጅም ዓመታት በፊት ጽሑፍ ጽፎ ነበረ። በዚህ እስር ቤት ታዲያ አሉ የሚባሉ አሰቃቂ የሆኑ ድርጊቶች በሙሉ ይፈጸማሉ ነው ሲባል የነበረው። ከጅቡቲ ውጪም በተለያዩ የዓለም ሀገራት እንደና አውስትራሊያ ያሉ ትልልቅ ሀገራት ላይም ጭምር አሜሪካ ድብቅ የሆኑ እስር ቤቶች የማይነገሩ በመንግስትም የማይታመኑ ለህዝብም ይፋ የማይደረጉ እስር ቤቶች አሏት ይባላል። በአሁኑ ሰዓት አሜሪካ እነዚህን እስር ቤቶች ዘግቻለሁ ነው የምትለው። ነገር ግን ያው በብዙዎች ዘንድ ተቀባይነት የለውም ይሄ ክሌም። ምክንያቱም መጀመሪያም ላይ የአሜሪካ መንግስት ኦፊሻሊ እኔ ነኝ የማደርጋቸው ብሎ ያመነባቸው እስር ቤቶች ስላልነበሩ ዘግቻቸዋለሁ ሲልም አመኔታውን ዝቅ አድርጎታል። የጅቡቲውን እስር ቤት በአሁኑ ሰዓት አሜሪካ አይሲ እየተጠቀመበት እንዳለ ነው የምትገልጸው። ከአሜሪካ ውጭ ሌሎችም ሀያላን መንግስታት እንደዚህ አይነት እስር ቤቶችን አሏቸው ተብሎ ይጠረጠራሉ። ሌሎች ሀገራትም ላይ ብቻ ሳይሆን እዛው ሀገራቸው ውስጥ ለምሳሌ ቻይና፣ ራሽያ፣ ሌሎችም አውሮፓ ሀገራት ከአፍሪካ ደግሞ ካየነው ግብጽ በዚህ ጉዳይ የሚታሙ ሀገራት ናቸው። እነዚህ አይነት ጉዳዮች በጣም በትልቅ ሚስጥር ስለሚያዙ ካለፈ በኋላ ወይንም ደግሞ የጥፋት መጠናቸው በደንብ ሚኒማይዝ ተደርጎ አነስተኛ በሆነ መንገድ ነው ሲወጡ ለህዝብ የሚወጡት። ምን ያህል አስከፊ ነው ወይንም ደግሞ በምን ያህል ደረጃ ነው ጉዳት ያለው የሚለውን ለማወቅ አስቸጋሪ ነው። ከአመታት በኋላ ሲአይኤ ወይም ሌሎች የስለላ ተቋማት ዲክላሲፋይ የሚያደርጓቸው መረጃዎች ሲገኙ ነው ስለነዚህ ነገሮች በደንብ ሙሉ ፒክቸር ኖሮ ማወቅ የሚቻለው ለማለት ነው። ከጓንታናሞ ግን አልካትራዝ አይበልጥም። አልካትራዝ ማለት ባህር ማል ላይ የተሰራ እስር ቤት ነው እና አስከፊ እስር ቤት ከሚባሉት ውስጥ እሱ አንዱ ነው። ይሄ ሰውዬ ደግሞ ኮፒ ሊንክ ያደረጋችሁ በደንብ ሼር ኮፒ ሊንክ ሰዎች ጋር እንዲደርስ አድርጉልኝ። ይሄኛው ሰውዬ ይሄ ፈረንጅ ከዚህ በፊት አይታችሁታል። በላሊበላ አካባቢ ሌሎችም አካባቢዎች ላይ ቪዲዮ እየቀረጸ ሲያወራ ነበር። የሰማችሁ ይመስለኛል። ብቻ አንዳንድ ነገሮች ሲያወራ ይሄኛው ደግሞ ጥይት ተመትቻለሁ ብሎ ራጅ ሁሉ የተነሳበት ምስል ሲያሳየን ነበር። ጆርዲ ደግሞ ኢትዮጵያ ነበረች፣ አሁን ተመልሳ ወደ ውጭ ሄዳለች። አየር መንገድ ውስጥ የገጠማትን እንግልት፣ ፖሊሶች ያደረሱባትን እንግልት በርከት ባለ ክፍል ቲክቶክ ላይ አጋርታለች። የእሷንም ገብታችሁ ልታዩት ትችላላችሁ። ቱሪዝማችን አሪፍ እንዲሆን ብዙ የተሰራ ነው ወይንም ይባላል። ይሄ አያስከፋ ይሆናል፣ ግን እንደዚህ ዲቴል ሊታዩ የሚገባቸው ቦታዎች አሉ። አየር መንገድ ውስጥ ሰዎች
ሰዎችን ትሪት የሚያደርጉበት መንገድ የኢሚግሬሽን ሰራተኞችም ሊሆኑ ይችላሉ፣ የኤርፖርቱ የአየር መንገዱ ሰራተኞችም ሊሆኑ ይችላሉ። ሰዎችን ትሪት የሚያደርጉበት መንገድ ፖሊስ ጣቢያዎች ጋር መንገዶች ላይ ፖሊሶች የውጭ ሀገር ዜጋን የኢትዮጵያውያንን ትሪት የሚያደርጉበት መንገድ ይሄኛው ዘመን እንደ በፊት አይመስለኝም። ሰዎች በተለያየ መንገድ ይቀርጻሉ። መነጽራቸው ላይ ካሜራ ያለ ሰዎች አሉ። ደረት የልብስ ቁልፎቻቸው ላይ ካሜራ የሚያስቀምጡ ሰዎች አሉ። ስልኮቻቸውን በተለያየ መንገድ ይዘው በቃ ሰዎች ያዩትን ነገር ይዘው ነው የሚወጡት። ያ ደግሞ አገር ውስጥ ብቻ አይቀርም፣ ለዓለም ነው የሚደርሰው። ቱሪዝም ላይ ከፍተኛ ስራ እንሰራለን ብለን ካሰብን መልካም አስተዳደር ላይ ልንጨነቅ ይገባል። አገልጋይነት ላይ ልንጨነቅ ይገባል። የውጭ ሀገር ዜጎችን ብቻ አይደለም የሀገር ውስጥም እኛም ዜጎችም እኔ እንደዛ ይሰማኛል። አሁን ከሰሞኑን የኢትዮጵያን ቱሪዝም ድምጥማጡን የሚያጠፉ ምስሎች ነው እየተሰራጩ ያሉት። በተለይ የዚያ የፈረንጁ በጥይት የተመታው የተዘረፈው ቱሪዝም ሚኒስተር የመንግስት ኮሚኒኬሽን እዚህ ጉዳይ ላይ ፈጣን ማብራሪያ ሊሰጥ ይገባል ብዬ አስባለሁ። ፈጣን ምንድነው የተፈጠረው? ማን ነው ያደረገው? ለምን? ጥፋት ያጠፋም ካለ እርምጃ ሊወሰድ እንደዚህ በይበልጥ ማለት ነው። እኛ ሀገር ላይ ይሄ ኤርፖርት እየተካሄደ ያለው ነገር እንዴት እንደሚቀፍ እግዚአብሔርን። አሁን እኛ ዜጋን መስላቸው እነሱ እኮ ከኛ የተሻለ ነገር እኮ የላቸው ማለት ዕውቀት የላቸው። በቃ በአጠቃላይ ከኛ የተሻለ ነገር የላቸው። በቃ ይሄ 100% ነው የምነግራችሁ። ግን ሰው እንዴት እንደሚንቁ እንዴት እንደሚያጉላሉ እግዚአብሔርን እንዴት እንደሚያናዱ ብቻ በይበልጥ ማለት ነው። ኤርፖርት ያለው ነገር በደንብ መሰራት አለበት። ቱሪዝምም ከተባለ እዚህ አሁን ይሄ መላጣው ሰውዬ ማለት ነው ስንት ሳምቡሳ ወይ ቆቆር በ3,000 ብር ነው ምናምን የገዛው ትንሽ እኮ እና ይሄ ነገር ቱሪዝሙን ድምጥማጡን የሚያጠፋው ነገር ነው። አያርገውና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ ምን ይፈጠር ነበር? ሴቶች እፎይ ነበር የምትሉት? ከ99% በላይ ይሄ ትራንስፖርት ኢንዱስትሪው ወንድ ነው የሚነዳውና እዚህ አየር ላይ ደግሞ አሁን 15000 አውሮፕላኖች አሉ። ያሁን ለመኪና አደጋ ማለት ነው። ከዛ የነዚህ አውሮፕላኖች መከስከስ ማለት ነው ኢኒሻሊ በ10 ሚሊዮን የሚቆጠሩ ሴቶች እንዲሞቱ ያደርጋል። ከዛ ደግሞ በ100 ሚሊዮን የሚቆጠሩት ጉዳተኛ ሊሆኑ ይችላሉና ወደ ሆስፒታል የሚያደርሳቸው ሰው ከተገኘ ሆስፒታሎች ውስጥ ያሉ ዶክተሮች ግማሾቹ ወንዶች ናቸው ካልን እነዚህ የሉም እና ሆስፒታሎቹ በጣም ኦቨራን ነው የሚደረጉት። ከዛ መሻሹ አዳነች አቤቤና ሞንጆሪኖ ማለት ነው የተረጋጉ የጋራ መግለጫ ሊያወጡ ይሞክራሉ። እዚህ ጋር ችግሩ የኮሚኒኬሽንና የመብራት ኃይል ስራ የሚሰሩት አብዛኞቹ ወንዶች ናቸው እና እነዚህ ወንዶች ከሌሉ በጣም ከፍተኛ የሆነ የኃይልና የኮሚኒኬሽን መቆራረጥ ነው የሚፈጠረው። መብራት ኃይል ደግሞ በአግባቡ መስራት ካልቻለ ማለት ነው በጣም ብዙ የእሳት አደጋዎችን ነው የሚፈጠሩት። የእሳት አደጋ መከላከል ስራ የሚሰራው ደግሞ ማን ነው? ወንዱ ነው። አያችሁ ሴቶች፣ ወንዱ ከሌለ ማለት ነው በጣም ነው የምትወዛገቡት። እሺ ከዛ በሳምንቱ አዳነች አቤቤና ሞንጆሪኖ አሁን ወታደሮቻቸው የሉም አይደል? ትጥቁን ሰብስበው ሴቶች እያሰለጠኑ የፖሊስ የጸጥታ ስራ ሊሰሩ ይሞክራሉ። እዚህ ጋር ችግሩ ግን አብዛኛውም የቴክኒክ ስራ ማለት ነው የሚሰራው ወንድ ስለሆነ ሴቶቹ እንደ አዲስ አሰልጥነህ ማለት ነው ነገሮችን ማረጋጋት ትንሽ ሊከብድ ይችላል። አይቻልም አላልኩም። ኤኒዌይስ ያው ወደ ጁራሲክ ፓርክ ካይንድ ላይፍ ስታይል ወደ ግብርናችሁ መመለሳችሁ ግን አይቀርም እና ሴቶቼ ለዚህ ነው ወንድ ልጅን በደንብ ተንከባከቡ። ቆንጆ ወጥ ሰርተሽ ማብላት ልመጂ ይመለሽ። በአጠቃላይ ወንድ ከሌለ ሴቶች ትጠፋላችሁ እያለ ነው። እስኪ ምን ትላላችሁ ሴቶች? የቲቪ ፕሮግራም አቅራቢዋና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብ ቀርቦባት ከነበረው ክስ በነጻ ተሰናበተች። ዳናዊት ከኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠና ቤል ተስፋዬ ከተባሉ ሌሎች ተከሳሾች ጋር የፍትሐ ብሔር ክስ የተመሰረተባት ከወራት በፊት እንደነበረ ይታወቃል። ቁጥራቸው 13 የሆኑ ከሳሾች እነ ዳናዊት ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437,000 ብር ከተቀበሉ በኋላ ሳይልኩን ቀርተዋል በሚል ክስ ለፍርድ ቤት አቅርበውባቸው ነበር። የተወሰደብንን ገንዘብ እንዲመለስልን በተለያየ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውምና ጉዳዩን በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስም ሆነ ለማስመለስ እንቢተኛ ሆነዋል ሲሉ ባስገቡት የክስ ዝርዝር ላይ አብራርተዋል። አያይዘውም
እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው አምስተኛ ተከሳሽ የሆነችው ዳናዊት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ በክሳቸው ላይ ጠቅሰዋል። ለወራት ክሱን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት ትናንት ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አራቱን ተከሳሾች ጥፋተኛ በመሆናቸው በአንድነትና በነጠላ ገንዘቡን ሊከፍሉ ይገባል ሲል ውሳኔ የሰጠ ሲሆን አምስተኛ ተከሳሽ ዳናዊት መክብብ ስራውን የሰራችው የንግድ ፍቃድ አይታ ነው፣ ስለዚህ ልትጠየቅ አይገባም፣ ከክሱ በነጻ ተሰናብታለች ሲል እንደወሰነ ሰምተናል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን እንደወደዳችሁት እንደተመቻችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።